ዘንዶ ነበር፣ ጺም ያለው በጣም ጺም ያለው መጨረሻ ከዚህ ወደ ወንዙ የሚወርድ ሰውም ያው ኩታራም ሲነካ ነበር፣ ሲሞት ነበር። አሁን ሞትም አቁሟል፣ ብዙ ነገር ሁሉ አቁሟል። አሁን አምልኮ ባዕድ ጥቅምት 12 ቀን በግ ይሰውበት ነበር። በሙሉ በጥቅል በግዳ ማገልገል ደስተኛ ነበር ነው። ታዲያ ግን ቦታ የለም። በጣም ቦታው መታየት ነው፣ ደካማ ነው፣ ገና ነው፣ ምንም ነገር የለው። እንኳን ለኛ ተርፎ ለመናኝ ምንም ነገር የለው። የመናኝ ባቱ በየራሱ አንዳንድ ቤት ነበር። የእግዚአብሔር ጸጋ ስለራቀው ተራራ ማለት ነው ቀሳፊ ሆነ። በጣም በሚገርም ሁኔታ ከባድ የሆነ ተራራ ነው ያለው። ተመልካቾቻችን እጅግ በጣም ከባድ የሆነ አቀበት ወተን ነው እዚህ የተገኘ ነው። መናንያንም ተቸግረው ነው ያሉት መናንያን በቃ እና ስለዚህ እኔ አሁን አይደለም መናንያን ከአህዮች ተጎድተዋል ማለት ይቻላል። አለ አሁን የተለበሰ አንድ ቤት ቀርቷል፣ ሌላው ፈራርሷል። በአመት አንዲት ጊዜ የምትመጣልን አንዲት ልብስ ደግሞ ያችልስ ብዙ ስራም እንጨት ለቀማም አለ ብዙ ነገር ስላለ ወዲውን የሚያልቅብን። አሁን ይህን ቤተክርስቲያን እየለመኑ የሚሰራው ያለ ለምግባቸውም እየለመኑ ነው። አስከተ አይታችሁ ከሆነ ከዚህ ከመስመሩ ያዛሽ ነው በቃ የሚውሉ ያለ ያን እንኳ ደግሞ ያመቸን ተብሎ ነው እንጂ ምንም ገቢ ምን ያህል ነው። ተመልካቾቻችን እንግዲህ እንደምትመለከቱት የተማሪዎች በዓት ይሄ ነው። አዎ ያው እንደምታዩት አሁን ይሄ ማለት እንግዲህ በቸሻ ነው ጊዜ አድርገን እንትን ነው አቅም ስለሌለን ስላጣረን ማለት ነው። ያው ባዶ ነገር ነው፣ አፈር ነው ራሱ ነው ታይት የለቀቀ ነው። በቃ ለቋል፣ ይሄ ራሱ ለቋል፣ ወድቋል ማለት ነው። ኦርቶዶክስ ሃይማኖት የሆናችሁ ባለ ተስፋ እርዱን። ወደ ሰማይ አምላክ እንዘምራለን። የልዩነት አርማ እያበላሸን የክፋት ደመና የከበበን ጠራርጎ ሳይወስደን የኃጢአቱ ባህር። ቦታው የምድረ ተራራ ገርድባ ይባላል። የገዳሙ ስም ቀራንዮ ብሎ ተሰይሟል። ቀራንዮ መድኃኔዓለም። እኔ ከኃይለ ሥላሴ ዘመነ መንግስት ጀምሬ እዚህ ቦታ ነኝ። ይህ ቦታም የኔ ነው። ይህ አሁን ቤተክርስቲያን ያለበት ይህ አሁን የሚሰራውም የኔ ቦታ ነው። እኔ በቃ ጤና ሲጎለኝ ይህን ቦታ አስረክቤ ከዚህ ያው እዚህ ጋር ሆኛለሁ አብሬ መናንያን ጋር እዚህ ጋር አብሬ እዚህ እያገለግልኩ ማለት ነው። እና ከኃይለ ሥላሴ ዘመነ መንግስት ጀምሬ ሳውቅ ይህን ተራራ ማለት ይህን ቦታ 4 ነጥብ አምልኮ ባዕድ ይመለክበታል። ያን ኋላ መጨረሻ ላይ ላነሳው እችላለሁ። ግን የቦታውን ታሪክና ገጽታ የተወሰነ መናገር እችላለሁ። ጸጋ ምን ነበረው የተራራው ቅድም በኃይለ ሥላሴ ዘመነ መንግስት እኔ እዚህ አሁን ከብቶች ነው አስማርተን ፍየሎች ነው ስንጠብቅ ነበር። አንድ እረኛ እኔ ነኝ። እዚህ ተራራ ላይ እንኮይና ዶቅማ የሚባሉ የዱር ቋርፍ ነበሩ። በጣም የታደለ ተራራ ነበር በእነዚህ በሁለት በዱር ቋርፍ። ታዲያ የከተማው የገጠሩ ወጣት ከሚያዝያ አንስቶ እስከ ሰኔ መጨረሻ እኔ ቋርፎች ይበስላሉ። እዚህ ነው ስንውል ነበር አብረን። ለገበያ ያቀርቡ ነበር ወጣቱ እየወሰዱ ወደ ገበያ። ከዚያ ባሻገር ትላልቅ የዛፍ ሽማግሌ ነበሩ። አንዱ ዛፍ ሚዛን የሚባል ዛፍ ለአንድ ቤት የሚሆን ማለት ነው። በጣም እንዳሁን ሳይሆን በደን የተሸፈነ ተራራ ነበር። በውስጣቸው ደግሞ ብዙ ፍጥረታት ነበሩ፣ የሚባሉ የማይባሉ። ትልቅ ዘንዶ ነበር፣ ፂም ያለው በጣም ፂም ያለው መጨረሻ ከዚህ ወደ ወንዙ የሚወርድ ከተራራው ወደ ወንዙ ከወንዙ ወደ ተራራው የሚንቀሳቀስ ፂም ያለው በቃ ፂም ያለው ዘንዶ ነበር። አምልኮ ባዕድ ጥቅምት 12 ቀን በግ ይሰውጉበት ነበር አባቶች። የመባቻ ዶሮ ያርዱበት ነበር። የመባቻ ዶሮ ይታረድበታል። በግ የጥቅምት ሚካኤል ይሰውጉበታል። ይህን ከሲሰው የነበሩት እኔ ማሳውሰው አሁን አርሴማ ከተሰራቸው መቅደሷ ላይ እንድቻለ ከፍተኛ ቦታ ነበር። ከዚያ በግ ይሰዋ ነበር ጥቅምት 12 ቀን
በየወሩ ደግሞ እንደዚሁም በመባቻ ዶሮ ምናምን ያፈሱ ነበር እዚህ ተራራ ላይ ማለት ነው። እዛ የእግዚአብሔር ጸጋ ስለራቀው ተራራ ማለት ነው ቀሳፊ ሆነ። የእግዚአብሔር ቸርነት እዚህ ቦታ ስለሌለ የአምልኮ ባዕድ አምልኮ ማስፈጸሚያ ስለሆነ የመናፍስና የአጋንንት መናኸሪያ ስለሆነ ይቀስፍ ነበር። በቃ ወጣቱን ህፃናትን ለሕክምና አይደርስም ነበር። ማስታወሰው እኔ የኔ ታላቅ ወንድም ዲያቆን ነበር። በአንድ ቀን ታሞ በአንድ ቀን ተቀብሯል። ያጎቴ ልጅ ዲያቆን ነበር። በአንድ ቀን ታሞ በአንድ ቀን ተቀብሯል። በቃ ከዛ ከ10 ያላነሱ ህፃናት ተቀስፈውበታል። ከወንዙ አንድ ሰው ብቻ መውረድ አይችልም። ከዛ ብቻውን ከወረደ ተቀስፎ ነው የሚመጣ። በቃ ታሞ ይመጣል፣ ወዲያው ይሞታል። በቃ ደራ ሰውም ያው ኩታራም ሲነካ ነበር፣ ሲሞት ነበር። አሁን ሞትም አቁሟል። ብዙ ነገር ሁሉ አቁሟል። አሁን በ2012 ባይታዊ ቆሞስ አባ ገብረ ኢየሱስ ይህን ችግር በመረዳት ይህን መረጃ በመያዝ ከአካባቢው ሰው ጋር ውይይት አደረጉ። ከአካባቢው ሰው ጋር ውይይት አድርገው ገዳም ቢሆን ምን አለ ተራራ ልማት የለውም፣ ባዶ ነው፣ ምን የለውም፣ እህል አያበቅልም፣ አትክልት አይሆንም፣ ገዳም ብናደርገው እናንተም ሰላም ትሆናላችሁ፣ የአካባቢው ማህበረሰብ የመናንያ መጠለያ ቢሆን ብሎ ሲያወያዩ የአካባቢው ህብረተሰብ እሺ ብሎ ፈቀደላቸው አሉ። ያው ተመሰረተ። በ2012 ተመሰረተ። የስራ ድርሻው መጋቢ ለሙላውም ኃላፊ ነው። ለሙላው ኃላፊ ሲሆን የገዳሙን የሚተዳደርበት ማቴሪያል ለሙላው ማስብ እኔ ነኝ። ሳስብ ግን በጣም ችግር አለው። በ5 ዓመት ነው የተቆረቆረ። ከዚያ ወደዚህ ያለነ በጣም ያው ቦታውን በጣም እየወደድ ነው እያለነ የገንዘብ እጥረት በጣም ያራቅቶናል። ግብር ነው እቅብና ነው። ግን ደግሞ በአርዲት ስራ መውላለሁ። እርሻ ቦታም እጀውላለሁ። አርዲቶች ጋር እንጨትም ለማለሁ፣ ውሃም ቀዳለሁ። ከዚህ ባሻገር እግዚአብሔር ጸጋ የራቀው ተራራ በመሆኑ ማለት በየአመት በረዶ ይወርድ ነበር። የበረዶ ድንጋይ ይዘንም ነበር። በቃ የአካባቢው አርሶ አደር ሰርቶ አይጠቀም ነበር። አትክልት ተክሎ አይጠቀም ነበር። በየአመቱ ምንም መዝራታችን አይቀርም፣ አትክልት መትከል አይቀርም፣ ግን አንጠቀምም። በቃ በረዶ በየአመቱ ይዘንባል። ሸማች እንደ ከተሰማው ሸማች ነው የነበረ አካባቢው ሰው መሸመት በቃ ለፍተን ሳናገኝ ስንቀር ወደ ሸመታ እንሄድ ነበር። 35 እና ተወናትም ታባትም 35 እንሆናለን። ለዚያ ግን በጣም ቦታው ተራራ ነው፣ የውሃ ርቀት አለው። የአንድ ሰዓት መንገድ ነው ሄደን የምናመጣ። ሁለተኛ የእርሻ መሬት የለንም። ያው በልመና ላይ ነው የምንተዳደር። ያው ለቤተ እግዚአብሔር አልተቋቋመም፣ ቤት የለም። ከአንዲት ቤት ለ4 ለ5 ነው እናቶችም ሆነ አባቶች ተጠራቀን አንዲት ቤት የመናኝ ባቱ በየራሱ አንዳንድ ቤት ነበር። አንዳንድ ቤት ሲሆን ግን እኛ የማጣት ለ5 ለ6 ከአንድ ላይ ነው ያለው። ይሄ መናኝ ማለት ሌት የሚያለቅሳል፣ የሚጸልያል፣ ተኝቶ የሚያድራል። የሰው ስራው እየራሱ ነው። የራሱ ሲሆን ግን የቤት ችግር ከአንድ ላይ ነው ያለው። ሙሉ ሌሊቱን ሲጸልም ያድራል፣ የሚያለቅስ አለ። ደግሞ የሰዓት እያደረገም ይተኛል። ለዚህ ከአንድ ላይ መሆን በጣም አስቸጋሪ ሆኖብናል። በጣም አስቸጋሪ ነው። ከዛ ወደዚህ መቅሰፍት የለም። ከዛ ወደዚህ በረዶ አላየንም። ከ2012 በረዶ አላየንም። በቃ አትክልት በእጃችን ጨብጠንና ገበያ እንሄድም ነበር። አሁን በአያጭን ምን ይሆናል? የአካባቢ ማህበረሰብ ማለት ነው። እኔም ሸምቶ ሲበላ ነበር የአካባቢ ማህበረሰብ። እንኳን ሊሸምት ቀርቶ የሚያቀና ሆኗል። መድኃኒዓለም ከዚህ መጥቶ ከሰፈረ ማለት ነው። ችግሩ ያው ቤተክርስቲያኑም አልተሰራም፣ መብራትም የለውም፣ ውሃም የለም፣ ቤተ እግዚአብሔርም የለም።
እንግዳ ቤትም የለም። ካህኖች ቀድሰው ሲወጡም ደግሞ የሚያርፉበት ቤት የለም። ምንም ማገለግልበት ገበዛ ኃላፊ እንደመሆን መጠን ማገለግልበት ምንም የለም። ያው ከምታዩት እዚህ ከሳጥን ጀምሮ እንደ ቦታው ችግር ምስጣማ ቦታ ነው። ይቦታው የነበሩትን አልባሳትና ቅርሳትን በልቶታል ማለት ነው። ምስጡ በልቶታል እና በላው ሲበላው አውጥቼ ያው ከኬሻን አስቀምጬ ያሉን የሚገለገልበት ጊዜ የሚገለገልበት ሊዘርብ ነገር የለውም። ምንም ነገር የለውም። በቃ ቤተክርስቲያኑ ከላይ እስከታች ያለው ነገር እንደምታዩት የለውም። በተለይ በጣም በገዳም ነው ትምህርትም ራሱ ብዙ ቅዱሳን አባቶች የወጡት በገዳም ያገለግሉት ነው። ሊቅ የሆኑት በዓለማዊ ቤተ መቅደስ እየተማረ ሳይሆን በገዳም እያገለገሉ አርዲቱን የገዳሙን መናኙን እያገዙ በበረከት ስራ ውጡ ሲባሉ እየወጡ ትምህርት ተማሩ ሲባሉ ደግሞ እየተማሩ ነው። ብዙዎች እነ ቅዱስ ያሬድ ሁሉ ብዙ ጻድቃን ሰማዕታት ራሱ ትምህርታቸው እየተገለጸላቸው በገዳም በማገልገል ነው እና አባ ጊዮርጊስ ዘጋስጫ ሁሉ ገዳም ነው ሲያገለግሉ የነበር። ግን ሙሉም በሙሉ ትምህርቱ ገለጸላቸው። እኛ ታዲያ በሙሉ በጥቅል በገዳም ማገልገል ደስተኛ ነበር። ታዲያ ግን ቦታ የለም። በጣም ቦታው መታየት ነው፣ ደካማ ነው፣ ገና ነው። ምንም ነገር የለም። እንኳን ለኛ ተርፎ ለመናዩ ምንም ነገር የለም። ይቅር መባባል በሕይወታችን ይስፋ አርአያ እንሁ። ተመልካቾቻችን እንግዲህ እንደምትመለከቱት የተማሪዎች በዓት ይሄ ነው። እንግዲህ አብነት ተማሪዎች እዚህ ነው የሚማሩት። እጅግ በጣም ጠባብ ናት። በዚህ ውስጥ እንግዲህ ከ8 በላይ የአብነት ተማሪዎች በአንድነት ይኖራሉ ማለት ነው። ገዳም ነው። እጅግ የመንፈሳዊ የአርምሞ ቦታ ነው። በጣም በሚገርም ሁኔታ ከባድ የሆነ ተራራ ነው ያለው። ተመልካቾቻችን እጅግ በጣም ከባድ የሆነ አቀበት ወተን ነው እዚህ የተገኘ ነውና እንግዲህ ይህንን የአብነት ትምህርት ቤትን በመደገፍ በመርዳት የአብነት ትምህርት ቤቱን ማሻገር ይገባናል። ያው እንግዲህ የአብነት ትምህርት ቤት ያው ትምህርት ቤቱ እንደዚያው ከዛሬ ጀምሮ እንደዚህ ተማሪው በጋ ላይ ይባጃል። ተማሪው ያው ጎጆ በአሁኑ ሰዓት እንጨትም ችግር ነው። እሳርም ያው እንግዲህ ስትመጣ አይታችሁታል። ታጭዶ ድሮ የሚሰራው ጎጆ የተማሪ ጎጆ እንጨት ቆርጦ ተማሪ እሳር አጭዶ ነው የራሱን 3-4 እየሆነ የሚሰራ። በአሁኑ ሰዓት ግን እንጨቱ ከአንድ ገበሬ እርሻ አንድ ሰው ቢቆርጥ ያስጠይቃል። እንጨት የለም። እንጨት ካለመኖሩ አንጻር ያው ተማሪው በጋ ይባጃል። እንግዲህ በጋ ይባጃል። እንደዚህ መዳበሪያውንም ኬንዳውንም ኑግ የሚባላል የእሱን አገዳም እየዘረጋ እንደዚህ ደግሞ እዚያ ማዶ ደግሞ የሚመጣ ሳር አለ የሆነ ያው እንደው ዝም ብሎ ለቤት አይሆንም እንጂ አለ። አሁን የተለበሰ አንድ ቤት ቀርቷል፣ ሌላው ፈራርሷል። ያው እንደዛ እያደረገ ተማሪው በጋ ይባጃል። የዚህ በረሃ ቆላ አንድ ሳምንት ለምኖ እንጀራ አድርቆ ጥሬ ለምኖ ያችን የቆላ ኮቸሮውን እንዲያ በማድረግ ያው ዝናብ እስኪመጣ መቼም ይባጃል። እንግዲህ ያው ትምህርትም የጀመርኩት ከዚህ ነው። ኔታ ሙሴ ነው የጀመርኩት አትገጽ ብዬ እስካሁን ግን አለው ዙሮ አሁን መማረው ሰዓታት ነው መማረው ሰዓታት ነው ማር የቀን ትምህርት ያው ዳዊት አንድ ጊዜ ዘልቅ ያለው ሁለተኛ ጀምር ያለውኝ ላይ ያለ አንድ ጎጆ ብቻ ናት። እሷም አታስተኛም። ያው እንግዲህ እኔ በተግባር ላይ ሄዶ የሚታይ ነው። ማህበር ቤት የለም። ተማሪ ያው ማደሪያ የለውም። ግን ያው ዙሮ ግን እዚህኛ ብንማርም ያው የመማሪያ ቦታ ግን የለንም። ዝም ብለን ያው በጋ ምለና ጥላ ግር ነው ዛፍ ጥላ ግር ነው የምናድር። ማስተማሪያ ቦታም የኔታም ቢሆን የላቸውም። እንግዲህ እንደምታዩት ፈራርሷል። እጅግ በጣም ጠባብ ነው። ለመማርም ምቹ አይደለም። በዚህ አንድነት ገዳም ውስጥ የሚገኙ ተማሪዎች እለት እለት አስቸጋሪ የሆነ አቀበት መንገዶችን ያቋርጣሉ። የውሃ አቅርቦት እጅጉን ርቀት ላይ ነው የሚገኘው። ጠበሉም ስምር ነው። እኔ በራሴ ጤና አግኝቼበታለሁ። ቦታውን በጣም ነው የምወደው። ተጥረት ላይ ደግሞ እንደገና ያው ላለው እንጂ በጣም ቦታውን በጣም አሪፍ ነው። ባልጋ መጥቶ ራሱ ነው የሚሄድ። ጠበሉም ፈውስ ነው። ሁለተኛ ውሃችን ሩቅ
ያን ሰዓት መንገድ ሄደን እናቶች በራሳቸው ተሸክሙ በቃ ቦታውን እየወደድ ነው እያለን በጣም ቦታው ጥሩ እያለን የገንዘብ እጥረት ግን በጣም አንያውን ስለ አሳቀቀን እየወደድ ነው እያለ መድኃኔዓለም ቦታውን እየወደድ ነው እያለን በገንዘብ ማጣት በማሳቀቅ ልንሰደድ ያምረናል። ሰማናል ጥለነውን እንሂድን ይሰራልን እናገኝን እያልን ያው እስቲ በላንተ ታውቃለህ እያልን አለን። ገበዝም ያው አይለምድም ገንዘብ እጥረት የተነሳ ይሄድብናል። ቦታውን እየወደደው ይመጣል ይሄዳል። እጥረት ስላለ የገንዘብ ቤትም ስለረለ መናንያንም ተቸግረው ነው ያሉት መናንያን በቃ እና ስለዚህ እኔ አሁን አይደለም መናንያን ከአህዮች ተጎድተዋል ማለት ይቻላል። ያሉ ውጫማ አህዮች ተጎድተዋል። አንዴ እዚህ አሸዋ ያመጣሉ፣ አንዴ ከዚህ ያመጣሉ። ረሃብ ደግሞ አለ። ለአህዮች ደግሞ መኖ የለም። በቃ የምታዩትን ተራራ አሁን ይህን ቤተክርስቲያን እየለመኑ ነው የሚሰራው ያለ ለምግባቸውም እየለመኑ ነው። አስከተ አይታችሁ ከሆነ ከዚህ ከመስመሩ ያዛሽ ነው በቃ የሚውሉ ያለ ያን እንኳን ደግሞ ያመቸን ተብሎ ነው እንጂ ምንም ገቢው ምን ያህል ነው? ሁሉም ለማይ ስለሆነ ከላይ እስከታች ለማይ ስለሆነ ያው ግን ተስፋ ከመቁረጥ በሚለው እዛች እየለመኑ ነው ያለ። መሬት የለም፣ መሬት የሚባል ነገር የላቸውም። በተለያየ ቦታ በርቀትም በቅርበትም የመጣ መናንያን ያው ከዚህ ነው ያሉ። ነገር ግን ችግሩ በጣም የተባባሰ ስለሆነ ምናልባት ቅድም እንደጠቀስኩት የመድኃኔዓለም ቤተሰብ የሆነ ቢደርስላቸው የሚለውን ነገር ነው። ያው ብናገኝ ያልነ ጥርያ እየወረን እየለመነ ያው እግዚአብሔር እሱ ደግሞ ቢያሳካልን እያልን አለ። መብራት ራሱ የለውም። ሶራን አሁን የሚበራ ነገር የለውም። ሻማ ጧፍ ዘቢብ ነገር የሚገለገልበት ምንም ነገር የለውም። በቃ አልባሳት ያው ሁሌ የሚገለግሉበት አንድ ልኡካን ብቻ ነው ያለው። እነዛ ያው ማልዳ ኪዳን ደረሰባቸው ቅዳሴ ያለቅም እነዛ ናቸው የሚለበሱት። የሚቀየር ነገር የለውም ማለት ነው። ከአልባሳት ጀምሮ ያው የሚማለውን ህዝበ ክርስቲያን ያውቁታል ብዬ እገምታለሁ። ከጽዋ ጽና ኩስኩስት አለ፣ ጸበል መስጫ ይህ ሁሉ የለም። አሁን በቤት ውስጥ ላይ የለም፣ ባዶ ነው የለም። እና የሚገለግበት ኃላፊ እንደሆነ የሚገለግበት ምን ተሳቅቄ ነው እያገለገሉት ያሉት ማለት ነው። የለም ምንም ነገር ስገባም ራሱ የራሴን ስልክ ላይ አብርቼ ነው የምገባው እንትን ለአገልግሎት ማለት ነው። የለም ራሱ ጧፍ ዘይት በጣም አስፈላጊ ቅዳሴ ባለ ጊዜ አሁን መድኃኔዓለም በሚቀደስ ጊዜ እጣን የሚሰዋ የለም፣ ዘይት የለም፣ ምንም ነገር የለም። በቃ እንደ ሌሎች አድባራት ሌሎች ገዳማት አልታወቀም፣ ይቦታ አልታወቀም፣ ምንም ነገር የለውም። እና አሁን ያለው ነገር ያሉ አልባሳትን ያሉ ጊዜው የሚገለገልባቸውን በቼሽ አድርጌ ነው ያለሁት። አንደኛ ቤት የለንም፣ ሁለተኛ የቤተ እግዚአብሔሩም ደካማ ነው፣ ስንትም ቤት የለም። ሶስተኛ መጀመሪያውንን ካህናት መጥተው አገልግሎት ገብተው ወጥተው ሲመጡ ገብተው ቅዳሴ ቀድሰው ሲወጡ ምናሳረፍበት የእንግዳ ቤት የለም። ራሱ አሁን እንግዳ ሲመጣ እንጨት እግር ምናስቀምጠው ቤት ኑሮ ከፍተን እዚያ ቤት አሳርፈን እንግዳ ሲመጣ ህዝና እንዴት ነው ያድራል? ከኛ ጋር አግብተን አብረን ተቀምጠን ማለት ነው የምናድር። እንግዳ በመጣ ቀን እንግዳ ማረፊያ ቤት የለም። አጭሩ ይሄ ነው። አሁን ከተማ ላይ የሚሸጥ መቋሚያና ይሄ እኛ በውጫ በራሳችን ከዚህ ከደን ጨፍጭፈን አውጥተን መልመለን አብጀተኛ የምንይዘው ነው። መቋሚያ እንዲገዛልን አስታውሳለሁ። በጣም ያው ከበሮ የለንም፣ ከበሮ አንፈልግም። እኛ ገዳማውያን አባቶች ሰዓታት ነው የሚቆመው፣ ሰዓታት ነው የምንቆመው። እኛ የምንቆመው መቋሚያ እንፈልጋለን ማለት ነው። ተመልከቱ ህዝበ ክርስቲያን፣ ይቺ ቤተ ክርስቲያን ያለችበት ሁኔታ እጅጉን አሳዛኝ ነው። ከፊት ለፊት እንደምትመለከቱት በዚህ በኩል ጎርፍ ይገባል። መሬቱ እንደምትመለከቱት እንደዚህ አፈርና ጭቃ ነው። ዙሪያውን የቤተ ክርስቲያኑን ግድግዳ ብትመለከቱ
ምስጥ በልቶት ባዶን ነው የቀረውና እጅግ አሳዛኝ የሆነ ቦታ ላይ ነው የሚገኘው ይህ ቤተክርስቲያን። እንደምታውቁት ቦታው ገዳም ነው። ስለዚህ ገዳም ውስጥ የሚገኙ መነኮሳት የሚጠቀሙበት ቤተክርስቲያን ነው። ብዙ ጊዜ ገዳማት የሚሰሩት ከህዝበ ክርስቲያን ራቅ ያለ ቦታ ላይ ነው እንግዲህ የሚሰሩት። ይሄ ደግሞ ጥቅሙ ምንድነው? ከተለያዩ ጾሮች፣ ፈተናዎች ለመራቅ ሲሉ ህዝበ ክርስቲያን ከሚገኝበት ቦታ ርቀው ነው የሚገኙት። ይሄ ደግሞ ብዙ የሆኑ ችግሮችን ይዞባቸው ይመጣል። ለምሳሌ ብዙ ምእመናን በሚገኙበት ቦታዎች ላይ አስራታቸውን በኩራታቸውን የሚሰጡ ምእመናን ይኖራሉ። ነገር ግን ከከተማ ራቅ ብለው የሚመሰረቱ ገዳማት ግን ይህንን አይነት እድል አያገኙም ብዙ ጊዜ። ስለዚህ ከኛ ውጪ ማንም ሊረዳቸውና ሊደርስላቸው አይችልም ማለት ነው። ይህ እንግዲህ ቅኔ ማለት ነው። አሁን እዚህ የሚገለገሉ መጻሕፍቶች ያሉ የተወሰኑ መጻሕፍቶች አሉ። እነዚህ መጻሕፍቶች ትንሽ ናቸው፣ ሁሌ ዘወትር የምናገለግልበት ወሳኝ ናቸው። በቂ መጻሕፍት የለንም ማለት ነው። እንፈልጋቸው ነገሮች የተሟሉ ነገር እንደሌሉ አስራያችሁና ይህ የለንም። ይህ ያው ቅኔ ማለት ነው። ይህም ቤተ መቅደስ ነው የምታያቸው በኬሻ ጥርዝርዝ አገኝ በራሳችን ተፈናጭረን ያደረግነው ነገር ነው። ይህም እንዲስተካከልልን እፈልጋለሁ። ያው መቅደስ ነው ውስጥ ያለው። ይህም አሁን ዳውቻ አሮጌ ነው አልቋለኝ። አሁን እንዲቀየርልኝ እፈልጋለሁ። የማስገለግልበት አሁን ንግስ በዓል በሚመጣ ጊዜ አልባሳት አሁን መጋቢት መድኃኔዓለም ይመጣል በምጩ አሁን በፊት ጥቅምት ላይ መድኃኔዓለም አክብረናል። እሱን ስናከብር ያው አልባሳት ስናከብር አልባሳት የለንም። በቃ ብታያቸው ራሱ ግምጃ የአትሮንስ ግምጃ የሚገባ አይደለም። ይሄ የጥላ ግንጣይ ነው። የጥላውን ግንጣይ ነው እንደዚህ አድርገን አትሮንስ አብጅተን መቅድም ጸሎት የምንጸልየው ማለት ነው። የዚህ ግምጃ ራሱን ቻለ መጎናጸፊያ ያስፈልገናል። መጎናጸፊያ፣ የታቦት ልብስ በምንም ነገር የለን። በቃ አንድም ነገር የለም። አሁን መድኃኔዓለም በዓል ሲመጣ ምእመናን እግዚአብሔር ኦርቶዶክስ ሲመጡ የከተማ ሰዎች እንደዚህ ለጉብኝት ሲመጡ መጥቶ ሲስሙ ሸልመን የምናወጣበት በዓሉን የምናከርበት አልባሳት ሙሉ የለም። ቃላዋዲ ጽናጽንም ወደ ሰፊት ለሚያስፈልጉ እሱም የሉም፣ ባዶ ነው። አሁን ጽዋን የመሰለ ከመንበር የምታውቁት እንግዲህ ይሄ ያው መቅደሱ ነው። መንበር ላይ የሚዘጋጀውን ታውቁታላችሁ። ያው እንግዲህ የማስተላለፈው ሁሉ ለኦርቶዶክስ ነው። ኦርቶዶክስ ላይ ደግሞ እንደኛ መለኮሳት፣ ካህናት፣ ዲያቆናት የሆናችሁ ስለምትኖሩ ታውቁታላችሁ። መንበር ላይ የሚቀመጠው የሚዘጋጀውን ስለምታውቁት እሱ የለንም። የታቦት ልብስ መጎናጸፊያ የእሱ መድኃኔዓለም በመሆኑ አንጻር ምንም የለውም። አሁን እሱንም እንድታደርጉልን ከመንበር ላይ የሚቀመጡ መጻሕፍቶች የእጅ መጸን፣ ጸሎታን ማጠኛ፣ ጽናም አሁን የለም። ጽናን የምናጥንበት ጽና እሱ የለም። እንደዚህ አይነት ትልቅ መስቀል ከፍ ያለ ጸሎተ ዕጣን የሚደረስበት ፍትሐ ዘወልድ የሚደረስበት የለም። እሱን እንድታደርጉልን ነው የማስታውሰው። እሱማ ያው ቤተ ክርስቲያናችንም አሁንስ ህጎሳቁሏል እንጂ ወድቋል። እንጨት ነው ምስጥ በልቶታል። ሁለተኛ ስለሱ የኦርቶዶክስ ሃይማኖት የሆናችሁ ተጀምሯል በፍጥነት ያኛው ሳይወድቅ ይሄኛውን የኦርቶዶክስ ሃይማኖት ቢራዳን ወደዚህኛው ለመቀየር በፍጥነት እንፈልግ ነበርና ግን ያ ካለ ተዘጋጀ ግን አሁን በሚመጣው አንድ ቀን ይወድቃል። ያው ታልተሰራ በእንጨትም ቢሆን መልሶ ታልተሰራ ያኛው እስከሚፈጸም ድረስ ልጅ ወደቀብን ያለ። ያው የምታዩት መጻሕፍት ገድለ ቅዱሳን ይባላል። ያው ገድለ ቅዱሳን ማለት ከታምረ ማርያም እንጀምራለን። መጀመር ስብሐተ ነግህ ይባላል። ሁሌ ገዳማዊን ማንኛውም ቤተክርስቲያን በማጥቢያ ክርስቲያን አጥቢያ ቤተክርስቲያንና ገዳማት ሁሌም ይጸልያሉ። ለሀገርም ለራሳቸውም ይጸልያሉ። የሚጸልዩት ይህን በሙሉ መጻሕፍት ነው የሚጸልየው። እኚህ መጻሕፍቶች ያው ሙሉ የእናቶቻችን የቅዱሳን የመላእክት መጻሕፍት ነው። ግን ይህም ሙሉ አይደለም። እንደምታዩት የሁሉ ገድለ ቅዱሳን የሁሉ ቅዱሳን አባቶቻችንና የሁሉ ጻድቃን ሰማዕታት በሙሉ የተሟላ መጻሕፍት አይደለም፣ ጎዶሎ ነው። ይሄ ራሱ ያሉት መጻሕፍቶች እነዚህ ናቸው። እነዚህን አሁን ሳጥን ነበር ከሳጥን የነበሩት አሁን ሲበላብን ነው። ይህን ጣውላ እንደዚህ በእጅ ሰርተን እንደዚህ አሁን ጊዜ አድርገን ያደለን አሁን ወደ ሰፊቱ እንደዚህ አይነት የብረት ሳጥን እንድትገዙልኝ አስተውሳለሁኝ። የሚቻላችሁ ካለ ሳጥን በቃ እንደዚህ ሆና እዚች ከፍንቱ ሰፋ ያለችና ሙሉ ብዙ ነው ቅዱሳት የምትይዝ
እንድታሰሩልን አሰርታችሁን ትልኩልን ነው የምንጠይቀው። የቤተ እግዚአብሔር የሚያስፈልጋችሁ ነገር ብዙ ነገር አለ። አንደኛ የእህል እጥረት አለ፣ የውሃ እጥረት አለ፣ የቤት እጥረት አለ። መናኞች አሁን ለ5 ለ6 ሆነን ነው ከአንድ ቤት ያለን፣ ምንም ነገር የለንም። አዛ ስለሆነ ቤት እጥረት ስላለን እንደዚሁ እንቀመጣለን፣ ቤት እንዲሰራለን ማለት ነው። አዛ ደግሞ ቤተ እግዚአብሔር ብዙ እቃዎች ደግሞ ያስፈልጉናል። ደረጀን የውሃ መኖሪያ ደረጀን የለንም። አዛ ደግሞ ወፍጮ ደግሞ የለንም። በእጃችን እንኳን የምንፈጭበት ሲያስፈልግ የምንፈጭበት የለንም። ወፍጮ የመብራት ወፍጮ ደግሞ አሁን የእህል ወፍጮ ማለት ነው። አዛ ደግሞ ውሃ ደግሞ አንድ ሰዓት ደን ነው ውሃ የምናመጣ። ስለዚህ ደግሞ ውሃ ደግሞ እንዲገባልን ማለት ነው። ቢራዱን ያው ቤተ ክርስቲያኗ ብትሰራልን፣ ልብስም ብናገኝ፣ ቀለብም ብናገኝ። የአትሮንስ ልብስ ማለት ያው እንደሚታወቀው በጣም ትልቅ መጎናጸፊያ ነው የሚሆነው። እዚህ ላይ በደንብ ድልዳል መሆን አለበት። ይሄ የጥላ ነው። አሁን የጥላውን ስለሚቸግረን የጥላውን ያለቀውን ጥላ ነው እንደዚህ አጥበን እንደዚህ አድርገን የምናረግ ያለ እና የዚህ አትሮንስ ራሱ የቻለ ልብስ አለው። መጽሐፈ ስርዓተ ቤተክርስቲያን እንደሚያዙት እንዳስቀመጡ ሊቃውንት እንደሚያስተምሩን የዚህ የቻለ ራሱን የቻለ ትልቅ ልብስ ግምጃ ሀዚስ ከታች የሚለብስ ሁሉም የሚለብስበት ልብስ አለው። ይህ ነው መሆን ያለበት። ይህ አሁን ምንም ልብስ አይደለም ማለት ነው። የምታዩት የጥላ እንትን ነው። አትሮንስ ያው ነገራችን ላይ ያለን 2 አትሮንስ እንደናንተ ባለ ተስፋ ይለቀኛ ገዘን አለ። ይሄ አለ። ይሄንም እንድታስተካክሉልን እንድታግዙልን ማለት ነው። ራሱ የ1 ሰዓት መንገድ ስንሄድ ራሱ ምንጭንበት አህያ የለንም። እንጀው 1 እና 2 ቢኖሩ ለኛ ላደዋት ግማሾች ተሸክመን 1 2 እና 3 አህዮች ቢኖሩ እነሱም ተጭነው አቅመ ሰው አላወጣ ሲል በእንትናችን ነው ፈተተን እንደገና ሸክመን አውጥተን ነው እንደገና ደግሞ መልሰን እንጭነው። ቀናችን በዚህ እንጨርሰዋለን። እሺ ያው እንደምታዩት አሁን እዚህ ላይ የሚቀመጠው ስርዓተ ቤተክርስቲያን እንደሚያዘው መጽሐፍ በሚያዙ ሊቃውንት በሚያስተምሩት የአጋዕዝተ ዓለም ሥላሴ የሚቀመጠው የአጋዕዝተ ዓለም ሥላሴ ሲቀመጥ ያው በትልቁ በደንብ በዚህ ወደዚህ አይነት ሆኖ በጥሩ ሆኖ ተሰርቶ በመስታወት ከተቻለ በደንብ ታሎ በማያልቅ ስራ ተሰርቶ እንዲመጣልን ማለት ነው። ተሰርቶ እንዲመጣልን ያው ልክ ይቺ ስለ ማርያም እንዳለችው እንደዚህ ሆኖ በጥንቃቄ እንዲያዝ ሆኖ ቢመጣ ጥሩ ይሆናል። ወረቀት ባይሆን ማለት ነው። እዛ የተረፈ ያው ይህ መጋረጃ ነው። መጋረጃ አይደለም፣ ትንሽ ነው። ትልቅ መሆን አለበት። ይህንም እንድታስቡት እንደዚህ ነው። ያውን ብዘረገው ሙሉን መቅደስ በራፉን አለብሰው ተለቅ ያለ ከሆነ ግን ከላይ እስከዚህ ይለበሳል ማለት ነው። መጋረጃ ከዛ የሚያዘው መጽሐፍት ሊቃውንት የሚያስተምሩት ከዛ እስከዚህ ነው የሚሆነው። ያን እንድታደርጉልን እንድታግዙን እንፈልገው። ሲቀጥል ያው ስለ መድኃኔዓለም በትልቅ እንደው በመስታወት ሆኖ በትልቅ ደስ በሚል መሰረት ተሰርቶ ይመጣል ደስ ይላሉ ማለት ነው። እሱን ስላልፋለሁ ያው መጋረጃ በማለት መሰረት ያው ይህና ይህ ጊዜ ሆኖ ተገርሉበታል። ግን በትልቁ ለአዲስ ቤተክርስቲያን ሲል ለሱም ሆኖ ታስቦ የሚመጣ በሰፊው እሱን አስታውሳለሁ ማለት ነው። ክረምት መማሪያ ቦታ የለንም። ዝናብ እስከሆነ ድረስ እንሰደዳለን ወደ የቦታው። እኛ ጋር ደግሞ አንደኛ ደግሞ ተከዛ ደግሞ የለንም። እንተክዝበት ቦታ የለንም። አንድ ሳምንት ወጣ ብለን ወደ መንደር ወዳለበት ቦታ ገዳሙ ደግሞ ከመንደር ትንሽ ራቅ ያለ ስለሆነ ወደ ገዳም ወደ ህዝብ ወዳለበት ሄደን ሳምንት ልክ ተክዘን እናመጣና ያችን የቆጠብነን እንጠቀማለን።
እና ሁለተኛ ደግሞ የውሃ እጥረት ደግሞ ቦታው ደግሞ የለውም። በጣም ችግር ነው። ውሃ እጥረት አለ። ያን ውሃ ራሱ 1 ሰዓት ማለት ነው ሄደን የምናመጣት ውሃው። ከዛ በዛን ሰዓትም ያው የቀን ወንበር 3 ሰዓት ይተከላል ያው እስከ 6 ሰዓት። እዛ ደግሞ 9 ሰዓት 3 ሰዓት እረፍት አለ። ከ9 ሰዓት ደግሞ እስከ 11 ሰዓት ትምህርት ይጀምራሉ። መርጌቶችስ ማስተማሪያው ራሱ እየፈለጉ ያው ተማሪው ሲሰደድባቸው በጣም ያዝናሉ፣ ይተክዛሉ። ምክንያቱም ማስተማር በጣም ደስተኛ ናቸው። ደከመኝ እንኳን አይሉም። የሚገርመው ነገር ግን ማስተማሪያ ቦታ የላቸውም። በጣም ነው የሚተክዙ እነሱ። አዎ የትምህርት እንግዲህ አንደኛ ማህበር ቤት፣ ሁለተኛ የተማሪ ቤት ጉባኤ ማለት ነው። ጎጆ ጎጆ 3ም 4ም ሆኖ የሚቀመጥበት ማለት ነው። ከዛ ውጭ ደግሞ የሚቸግረው ለተማሪ ደግሞ ያው እንዳይለምን አይመችም። ሀገሩ አሻግራችሁ ብታዩት ቢሄዱም አይሰጥም፣ አይገኝም። አንድ ቀን ወዲያ ተማሪ ምን እየተመገበ ይማራል? ይሄ ነው ችግሩ 3ቱ። አዎ ያው እንደምታዩት አሁን ይህ ማለት እንግዲህ በቸሻ ነው ጊዜ አድርገን እንትን ነው አቅም ስለሌለን ስላጠረን ማለት ነው። ያው ባዶ ነገር ነው፣ አፈር ነው ራሱ ነው ታዩት፣ የለቀቀ ነው። በቃ ለቋል፣ ይሄ ራሱ ለቋል፣ ወድቋል ማለት ነው። አሁን አመት አይከርምልንም ማለት ነው። ባዶ ነው ይሄን ታዩት፣ አፈር ነው ራሱ በቃ ይሄ ለቋል። ምርየቱም እንትን ምስጥ እንጨቱን በልቶታል ማለት ነው። እንጨቱን ምስጥ ስለበላው ጭቃው በቃ የሚይዘው የለም፣ የሚቀመጥበት የለም ማለት ነው። ለቋል ማለት ነው። እና ይኸው ላልቷል ሁሉ ይኸው ይሄም አለ እዛ። ይኸው በመቀጠል ሁሉም እንደዚህ ነው፣ አንድ አይነት ነው። ይኸው ቸሻ ሲወርቅብን ቸሻ እንትን እያልን እየፈለግን ነው እንደዚህ ያደረግነው የሚወጣር ነው ማለት ነው። እንደምታዩት ይኸው ወደዚህ ወደ ላይም ቦታው እያሰራሩ እንትን ስለሆነ ገዳላማ ስለሆነ ፈራጫ ቦታ ዝናብ ሁሌ በመዝነቡ እዛ ላይ በጣም እንትን አለ፣ ጭቃ አለ ማለት ነው። ይኸው እንደምታዩት ይሄ ምስራቅ ይባላል። የካህናት የዲያቆናት መግቢያ ነው። ይሄ ምስራቅ ይባላል። የምታዩት ይኸው እርጥብ ነው። ይሄ አፈሩ በጣም አፈሩ እርጥብ ነው። ይሄ በቃ ገዳላማ ስለሆነ ውሃ ፈራ እንትን ሲዘንብ ዝናብ አሁን እስከ ዛሬ እየዘነበ ነው። አሁን ማታም ይዘንባል እንገምታለን። ያው ዝናብ የሚወደው ነገር ነው ማለት ነው። ስለዚህ ውሃ እየገባበት ስለገባበት ይኸው ምስጡ እንጨቱን በልቶታል። ይህም ተወልቷል፣ ወድቋል። እና ይህ በጣም ውሃ ነው። በጣም ወርታሽ እስከታች እስከ ቅኔ መለቱ ሰርጧል ማለት ነው። እና ምስጥ የሚነሳው እንደዛ ስለሆነ በእርጥበት ስለሆነ ታዩት ወድቋል ማለት ነው። ምስራቅ ነው። ይቅር መባባል በሕይወታችን ይስፋ፣ አርአያ እንሁን ለክርስትናችን፣ በሰው ፊት ይገለጽ መልካሙ ስራችን። ከፊተኛው ይልቅ ኋለኛው እንዳይብስ፣ በተሰበረ ልብ ወደ እርሱ እንመለስ። ያው እንግዲህ ለሃይማኖት ተቆርቋሪ ለሆኑት ህዝበ ክርስቲያን መልእክት የምናስተላልፈው ያው እንደዚያው በዜማ ቤት፣ በቅኔ ቤት፣ በአቋቋም ቤት ለሚሰሩት ማህበር ቤት ለሚሰሩት እኛም እንደዚህ ለዚህ ለገርድባ ቀራንዮ መድኃኔዓለም ቤተ ጉባኤ ማህበር ቤትና ቤተ ጉባኤ የተማሪዎች ቤት እንዲሰራ ያው እንግዲህ መንፈሳዊ እርዳታ እንዲደረግልን ነው የምናሳስበው። በትልቁ ማሳስበው ነገር ነው ህዝበ ክርስቲያን በሙሉ ጉባኤ ቤት ቢሰራ፣ አባቶችም መርጌታዎችም እንዳይሰደዱብን። በጣም የምንወዳቸው ደግ አባት ናቸውና እነሱ አሁን ያለ ገንዘብ የሚያገለግሉት። የሚገርመው ነገር ያለ ገንዘብ 4 ዓመታቸው ነው። እኔም ራሱ ከዚህ ነው አትገጽ ብለን የጀመርነው እና ማስተማሪያ ቦታም የላቸውም። መኖር እየፈለጉ ከቦታው ማስተማሪያ ቦታ የለውም፣ ምንም ነገር የለውም፣ ቤትም የለውም፣ የተማሪ ቤትም የለውም። እና ህዝበ ክርስቲያን በሙሉ የአብነት ትምህርት ቤት ቢሰሩልን፣ መማሪያ ቦታ ቢሰሩልን ነው የምለው። ቤተ ክርስቲያን የሚያስፈልገዎች ነገሮች ብዙ ነገር አለ ለመስራት ማለት ነው። ስለዚህ አንደኛ ሲሚንቶ 1500 ኩንታል፣ ሁለተኛ ቴንድኖ ብረት ባለ 14 350፣ ባለ 12 ደግሞ 300፣ ባለ 10 ደግሞ 300 እና ደግሞ ቆርቆሮች ደግሞ ምንም የለንም እና ቆርቆሮ የቤተ ክርስቲያን ማለት ነው 650። አዛ
ስለ እንጨት አንድ ባጆ እንጨት ማለት ነው የቤተ ክርስቲያኑ መስሪያ። መናኞች እንኳን እየመጡ ነው የሚሄዱ ያለ ቤት የላቸውም በጥቅሉ ለ3 ለ4 መስለኛሉ እና እንኳን ለኛ ሊሰሩ እኛ ያው ለገዳሙ በሳምንት 3 ቀን እስከ 4 ቀን እናግዛቸው ጊዜ አለ። በቃ በጥቅሉ ቸገረን ባለው ሰዓት እናግዛቸዋለን። እና ግን እኛ ግን ያው ዝም ብለን ነው እኛ ያያችኋት እቺ ቤት ናቸው። እቺ ቤት ለ5 ለ6 ነው የምናድረው። ግን አሁን ጸበልተኛ ትንሽ የጸበልተኛ ትኖር አከዛችን ነው ሄደን የምንቀመጥ ያለ ትንሽ የጸበልተኛ ታለች ጸበልተኛው ዋዛ አለች በጎንኛ ሄደን ያቀመጥን እንጂ ለክረምት ራሱ አልሆነም ብሎ እያፈሰሰብን ለቀናት ነው ሄደን። ጸበልም አለ አሁን ጸበል አለ። ይሄውን በእለት ሳትኩት እንጂ ቅድም ብቻችን ወርደን ማን መለስ የነበርን አሁን በጨለማ ሄደን እንታጠቡናል አለ ጸበሉን ምን ጠመቁናል አለ በመብራት ሄደን ምንም ችግር የለብንም። ነገር ግን ጸበልተኞች ይመጣሉ በርቀት ይመጣሉ። የታመሙ ሊፈወስ ጸበል አለ ሲባል ማደሪያ ሲያጡ በቃ ሳይፈወስ ይሄዳሉ ማለት ነው። ሰው ማደሪያ አርባ መኖር መጠመቅ ስለማይችል የጸበል ቦታም የለም ቤትም የለም የተማሪዎች ቤትም የለም የእንግዳም ቤትም የለም ማለት ይቻላል። እንግዳ ሲመጣ ማደሪያም የለውም። አዛ ደግሞ የከብቶች ደግሞ የሉንም። አህያ ደግሞ የለንም። አህያውን ውሃ ምናመጣ ተቸግረን ነው። ስለዚህ አህያ ደግሞ እስከዚህ መብራት ውሃ ከገባልን መልካም እስከዛ ደግሞ አህያ ደግሞ ቢገዛልን። አዛ ደግሞ ልብሶች ደግሞ በአመት አንዲት ጊዜ የምትመጣለን አንዲት ልብስ ደግሞ ያችልስ ብዙ ስራም እንጨት ለቀማም አለ ብዙ ነገር ስላለ ወዲውን የሚያልቅብን። ስለዚህ ልብሱን ቢረዱና ፎጣም አሁን ለምሳሌ ቤተክርስቲያን ገብተን አሁን ቤተክርስቲያን ለመግባት ፎጣ ያስፈልግናል። በቃ ወጀለም በቃ ያስፈልጋል። ስለዚህ እነዚህ ነገሮች ቢረዱልን መልካም ነው ብለን እናስባለን። አዛ ደግሞ ወደ ሸማቃ ስራ ለመስራት እየፈለግን ግን ቤትም የለንም እቃም የለንም። ሁለተኛ ሲንጀር ደግሞ መናኞች አሁን ልብስም ይሰጠናል ለምን ያመጡልን አባቶቻችን ማለት ነው። ሲያመጡልን በምን እንስፋ በእጃችን ሰፍተን ነው የምንለብሰው። የሜትር ልብስ ደግሞ አንዳንድ ሲመጣልን በምናችን እንስፋ። ስለዚህ ሲንጀር የለንም። ሲንጀር ስለሌለን ሲንጀር ቢመጣልን ማለት ነው። ወፍጮ ሂሳብ ከፍለን ነው ከተለመነች ገንዘብ አስፈጭተን በዚያ በተለመነ ገንዘብ በጎደለቻ እንትን ሸምተን ያችን ያን ሰዓት መንገድ አቀበት ያን ይዘን ወተን ነው ምንተዳደር። ያው ኦርቶዶክስ ሃይማኖት የሆናችሁ ብትራዱነ እኛ በጣም እንፈልጋለን። ኦርቶዶክስ ሃይማኖት የሆናችሁ በሙሉ ማንም አገር አንከልልም። ኦርቶዶክስ ሃይማኖት የሆናችሁ ባለ ተስፋ እርዱን። እንግዲህ ምእመናን ይህ ቤተክርስቲያን እንደምትመለከቱት ሊፈርስ ጥቂት ነው የቀረው። ስለዚህ እዚህ ያሉት ማህበረ መነኮሳት ተማክረው ሌላ አዲስ ቤተክርስቲያን እየሰሩ ነው ያለው። እንግዲህ ቤተክርስቲያኗን ብትሆን ትልቅ የምትባል አይነት አይደለችም። ለዚሁ ለማህበረ መነኮሳት የምትመጥን አነስ ያለች ቤተክርስቲያን እየሰሩ ነው ያሉት። ግን ይህንንም ቤተክርስቲያን ለማጠናቀቅም ቢሆን አቅም ስለሌላቸው ተቋርጦ ነው ያለው። ስለዚህ ሁላችንም ቢሆን ጥቂቷን ነገር እያደረግን ምናልባት በማቴሪያል አቅርቦት ሊሆን ይችላል፣ ድንጋይ በማቅረብ ሲሚንቶ፣ አሸዋ፣ የተለያዩ ግብዓቶችን በማቅረብ ብናግዛቸው። በተጨማሪም ደግሞ ቦታው ላይ እንዳልኳችሁ ማብራት የለም አይደለም። ማብራት ጧፍ እንኳን እዚህ ቦታ ላይ ታላቅ ችግር ነውና አንገብጋቢ ጉዳይ ነው። በተጨማሪ የማህበረ መነኮሳት የሚያገለግል ለቁመተ ስጋ እንኳን የምትሆን መብል አቅርቦትም ከፍተኛ የሆነ ችግር ነው ያለውና ሁላችንም ቢሆን ይህንን ችግር ተመልክተን ከዚህ ቤተክርስቲያን ታቦተ ሕጉን አውጥተው አዲሱ ህንጻ ቤተክርስቲያን ላይ ማስገባት ሰፊ ውጥን አላቸውና ይህንን ውጥናቸውን ጥቂቱን ነገር በማድረግ ብናግዛቸው የበጎነት የቸርነት እጃችንን እንድንዘረጋላቸው ሲሉ እንግዲህ ማህበረ መነኮሳቱ ጥሪ ያቀርባሉ። ቋንቋ የለሽ ሚዲያ ቤተሰቦችን ብትሆኑ ብዙ ነገር በጋራ በአንድነት አድርገናልና ይህንን ነገር በማድረግ እንግዲህ የበጎነት እጃችሁን እንድትዘረጉ ባለሙሉ እምነትና ተስፋለን። ስለነበረን ቆይታ በጣም እናመሰግናለን። እግዚአብሔር ያክብረን። የልዩነት